በእስራኤላውያን እና በእስራኤል ደጋፊዎች ዘንድ እና በብሪቲሽ አይሁዳውያን ጋርዲዮላ ተጠቁሯል። ፔፕ አሁን በጥሩ እይታ እየታየ አይደለም። በጋዛ እና በእስራኤል መካከል ለተፈጠረው ያ አሰቃቂ የዚህ የሰርጡ ውድመት ፍልስጤማውያን ብዙሃን ፍልስጤማውያን ህይወታቸውን ሲያጡ ዓለም ይሄ ጄኖሳይድ ወይም ዘር ፍጅት ነው ባለበት ሰዓት ላይ ከእግር ኳስ አሰልጣኞች ድምጹን ለፍልስጤማውያን ያሰማ ፔፕ ጋርዲዮላ ነበር። ይሄ ነገር ያኔ በጋዛ በተፈጠረው ላይ ብቻ ሳይሆን ከዛ ሰሞን በኋላም ፔፕ በተጠየቀበት ቦታ ሁሉ ለፍልስጤማውያን ድምጽ ሲሆን ይታያል። ይህ በእንዲህ እንዳለ ታዲያ በማንቸስተር ከተማ በአንድ የአይሁዳውያን ምኩራብ አጠገብ በቅርቡ በኦክቶበር ወር ላይ ማለት ነው የብሪቲሽ አይሁዶች የሽብር ጥቃት ገጥሟቸው ነበር። በዜናው ሚዲያ ላይ በፖለቲካው ዜና ሚዲያ ላይ ሰምታችሁ ከሆነ እንግዲህ በማንቸስተር ከተማ እሱ የማንቸስተር ሲቲ አሰልጣኝ ነው። እርሱ አቋሙ ለፍልስጤማውያን ድምጽ መሆን ነው እና እስራኤልን እንደ መንግስት ይወቅሳል። ይሄ ጭካኔ ነው ይላል፣ ዘር ፍጅት ነው ይላል። እስራኤላውያን በዚህ ደስተኛ አይደሉም። ምክንያቱም የፔፕ ድምጽ እስከ ዓለም ጥግ ድረስ ሊያስተጋባ ስለሚችል እግር ኳስን በሚወዱ ፕሪሚየር ሊግን በሚከታተሉ ሁሉ ጆሮ ዘንድ ይደርሳልና ለእስራኤላውያን ይሄ ነገር በበጎ አልተወሰደም እና የማንቸስተር ሲቲ አሰልጣኝ በከተማው ጥቃት ለሚደርስባቸው ነገደ እስራኤላውያን ደንታ የለውም፣ እርሱ እስራኤልን መቃወም ብቻ ነው ስራው የሚል ወቀሳ ደርሶበታል። ይሄ የተባለው ለምንድን ነው? በዛ በኦክቶበሩ ጥቃት 2 ሰዎች ሞተው 3 በጽኑ በቆሰሉበት ጥቃት ጋርዲዮላ በማንቸስተር ከተማ ያለ አንድ ትልቅ ክለብ ተሰሚነት ያለው አሰልጣኝ ለነዚህ ለጥቃቱ ሰለባዎች ድምጽ አልሆነም በሚል ነው። ለፍልስጤማውያን ብቻ ነው ድምጽ የሚሆነው። ይሄ እስራኤል ጠልነቱን ነው የሚያሳየው የሚል ወቀሳ ነው እየገጠመው የሚገኘው። ይህን ጋዜጣ እንደምትመለከቱት ኤክስክሉሲቭ ብሎ የኔ ብቻ ባለው ዘገባው ላይ ምን ይላል? እዛ ግሬተር ማንቸስተር የሚገኝ የአካባቢው ቀጥተኛ አጠራሩ የግሬተር ማንቸስተር እና የአካባቢው የአይሁድ ምክር ቤት በይፋ ለማንቸስተር ሲቲ እግር ኳስ ክለብ ደብዳቤ አስገብቷል። ደብዳቤው ቅሬታ ነው፣ ደብዳቤው ወቀሳ ነው፣ ደብዳቤው ፔፕ ጋርዲዮላን በሰላ ትችት፣ በሰላ ወቀሳ የሚያብጠለጥል። ጋርዲዮላ ምን አለመሰላችሁ? ከዚህ በፊት ዓለም ፍልስጤማውያንን ለብቻቸው ጥሏቸዋል። እኛ እነርሱን ለማዳን ምንም ያደረግነው ጥረት የለም። መላው የፍልስጤም ማህበረሰብ እንዲጠፋ የበይ ተመልካች ሆነናል። ጥፋቱ አንድ ጊዜ ሆኗል፣ የማይቀለበስ ነው ብሏል ፔፕ አንድ ወቅት። በቅርቡም በተናገረው በዚሁ ይፋዊ ንግግሩ ላይ ይህ የዘር ፍጅት ነው አትበሉ እየተባለ ለረጅም ጊዜ አንድ ህዝብ እንዲወድም እኛ የተቀረው ዓለም ሰዎች ፈቅደናል። ያለ ጥርጥር ወገንተኝነቴ ለፍልስጤም ነው አለ ጋርዲዮላ። የአይሁዳውያኑ ምክር ቤት ታዲያ ደብዳቤውን የጻፉት በቀጥታ ለማንቸስተር ሲቲው ሊቀመንበር ኸልዱን አልሙባረክ። በዚያ የጭንቅ ጊዜ ይላል ደብዳቤው፣ በዚያ የጭንቅ ጊዜ ማንቸስተር ከተማ ውስጥ የሚገኝ ምኩራብ አጠገብ ጥቃቱ ሲፈጸምብን አለ ከማንቸስተር ማህበረሰብ ብዙ አጽናኝ ድጋፍ ስናገኝ ከናንተ ግን የመጣልን ነገር የለም ይላል ደብዳቤው። ከዚያ ጋርዲዮላን ይወቅሳል። ምን ይላል? አጽናኝ የሆነ የአጋርነት ቃል አልወጣውም። ለብሪቲሽ አይሁዶች ሞት ደንታቢስ ነው ይሄ አሰልጣኝ ይላል ደብዳቤው።